መጽሐፍ ቅዱሳችን ማቴዎስ ምዕራፍ 15ን እንከፍታለን። ሃሌሉያ። ምዕራፍ 15ን እንከፍትና ከቁጥር 21 ጀምረን ያለውን ሐሳብ እናነባለን። ኢየሱስም ከዛ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆም ከነዓን ሴትም ከዛም ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን አጋንንት ክፉኛ ይዞታል ብላ ጮኸች። እርሱ ግን አንዳችም አልመለሰላትም። ደቀ መዛሙርቱም ቀርቦ በኋላችን ትጮኻለችና አሰናበታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ እያለችም ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አላት። እርሷም አዎ ጌታ ሆይ፣ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሬ ይበላሉ። በዛም ጊዜ ኢየሱስም መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ አላት። ልጇም ከዛች ሰዓት ጀምሮ ዳነች ይችላል። ክብር ለኢየሱስ ይሁን። ሁላችሁም የምታውቁት ቃል ነው። ዛሬ የመልእክት ርዕስ የታላቅ እምነት መገለጫ። እምነትሽ ታላቅ ነው አላት አይደል? የታላቅ እምነት መገለጫ በሚል አብረን እናያለን። ኢየሱስ ክርስቶስ ጌታ ነው። ሰሞኑን ባለፉት እግዚአብሔር በሰጠን በጾም ጸሎታችን ጊዜ ስለ እምነት፣ ስለ ሪቫይቫል፣ ባለፈው ደግሞ ስለ እምነት እንጸልይን። ስለ እምነት ብዙ ነገሮችን መንፈስ ቅዱስ ይናገረን ነበር። እንደ ቤተ ክርስቲያን እንደ ግል ሁላችንን ስለ እምነት በዚሮ በመንጸልይበት ቦታ ላይ ሁልጊዜም ስለ እምነት በጣም እያወራን እያየን ነው። ያለ እምነት ምንም ነገር ማድረግ አንችልም። ብዙ አይነት እምነት አለ። ብዙ አይነት እምነት አለ። ከእግዚአብሔር ጋር የተግባባ ነው፣ ያወራ ነው፣ የዳን ነው። በምንድን ነው? በእምነት ነው። በእምነት ነው። እምነት በሌለበት እግዚአብሔርን መዳሰስም ማወቅም አንችልም። እምነት በእኛና በእግዚአብሔር መካከል ላይ ህብረት ያደረግንበት ድልድይ ነው። የተዋወቅንበት ነው። በእምነት ነው ጌታን ያወቅነው። በእምነት ነው የምንኖረው። በእምነት ነው ደግሞ በሰማይ የምናገኘው የእምነት ኑሮ ነው የምንኖረው። ዓለም እንደሚያወራው፣ ዓለም እንደሚያየው፣ ዓለም አይቶ እንደሚያምነው አይደለም የኛ ነገር። እኛ አምነን ነው የምናየው። ክብር ለኢየሱስ ይሁን። አሜን ነው ወይ? በሚታየው በሚጨበጥ በጋዱ ዓለም ውስጥ የማይታየውን ግን የምናየው በማመን ነው። ኢየሱስ ጌታ ነው። አሜን ነው ወይ? የማይታይ ነገር አለ ለሰው የማይገባው፣ እኛ ግን የሚገባን። በስጋ አይን የማይታይ እግዚአብሔር ግን ለሚያምኑት በእምነት የሚገልጥላቸው በእምነት የሚታይ ነገር አለና እምነት በጣም መሰረታዊ ነው። ለዚህ ነው መጽሐፍ ቅዱስ ያለ እምነት እግዚአብሔርን ደስ ልናዝ አንችልም፣ ያለ እምነትም እግዚአብሔርን ማየት አንችልም። እምነት መሰረት ነው። በመጽሐፍ ቅዱስ ስለ እምነት ታላላቅ 3 ነጥቦች ተቀምጠዋል። ሁላችሁም ታውቃላችሁ። እምነት የሌላቸው እንዳሉ፣ እምነት የጎደላቸውም እንዳሉና ደግሞ እምነታቸው ታላቅ የሆኑትን ጌታ ኢየሱስ ራሱ 3 ቦታ ጠቅሶታል። በአዲስ ኪዳን ብዙ ቦታ ላይ ስለ እምነት ይናገራል። ግን ኢየሱስ ክርስቶስ 3 ቦታ ላይ ትዝላችኋል። መተለቃውን እንዲህ አለው፣ እምነትህ ታላቅ ነው አለው። ይህችንም ሴት እምነትሽ ታላቅ ነው አላት። ደቀ መዛሙርቱ እየተሻገሩ በተናወጡ ጊዜ ታመበላችሁ ሱን ቃል እሱም ከፈለጋችሁ ይውላችሁ እምነት የሌላቸውን ሲጠቅስ እንዲህ አላቸው። ማርቆስ ወንጌል ምዕራፍ 4:40 ላይ እንዲሁ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እነዚህ ማለት ደቀ መዛሙርቶቹን ነው። አብሮት የዋሉ ሲማሩ የነበሩ ሲከተሉ የነበሩ፣ ነገር ግን ችግር ሲገጥማቸው እምነት አጡ፣ ተናወጡ፣ ወዮ ጠፋን፣ ስንጠፋ አይገድህም ወደ ማለት መጡና ስለምን እምነት የላችሁም እናንተ አላቸው። እምነት የላቸው ማለት ነው። ጠፋን የሚለውን አረጋገጡ። ለመጥፋታቸው ምንም
ተስፋ አልነበራቸውም። እንጠፋለን ነው። ስንጠፋ ግድ አይልም ነው። ጠፍተናል እያሉ ነው እኮ እነሱ። ግን አልጠፉም እኮ አብሮ ስላለ እሱ አብሮ ስላለ አልጠፉም። እምነት የላቸውም ማለት ማቴዎስ ወንጌል ምዕራፍ 8 ላይ ደግሞ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እናንተ እምነት የጎደላችሁ ተናወጡ። እዚህ ጋር እምነት የጎደላችሁ አላቸው። ሁለቱ በጣም የሚገርመውን ቅድም የምናወራቸው ሁለት ቦታዎች ግን ሁለቱም አሕዛብ ናቸው። የአይሁድ ወገን አይደሉም። ስለ ክርስትና ስለ ክርስቶስም ያላቸው የታሪክ ችግር ነው ያላቸው። በታሪክ የማይመጡ አይገናኙም። እነዚህ ሁለቱ ግን የማይገናኙ ሩቅ ናቸው። ግን እምነታቸው ግን ታላቅ ነው። ጌታ ኢየሱስ ስለ እምነታቸው ሲመሰክር እናገኛለን። እኔ ወደምናገርበት ሐሳብ ላምጣችሁና ወደሱ ሐሳብ እንመለስ። ወደዚህ በኋላ እንመለስበታለን። በዚህ በማቴዎስ ወንጌል ምዕራፍ አሁን ባነበብንበት ቦታ ላይ ምዕራፍ 15 ከቁጥር 1 ጀምረን ስናይ በጣም የሚገርመው ጌታ ኢየሱስ ክርስቶስ ፈሪሳውያን፣ ሰዱቃውያን፣ የሕግ መምህራን ተሰብስበው መጥተው ኢየሱስ ክርስቶስ ምዕራፍ 15 ከቁጥር 1 ጀምረን ስናነብ ከላይ ስናነብ ተሰብስበው መጥተው ኢየሱስ ክርስቶስን የሆነ ነገር ሊከሱ ይጠይቁታል። መጡ። ይሁት ቁጥር 1 ላይ በዛም ጊዜ ጻፊዎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርቱ ስለምን የሽማግሌዎችን ወግ ይተላለፋሉ? እጃቸውን ሲበሉ እጃቸውን አይታጠቡም አሉትና ኢየሱስን ጠየቁት። እነዚህ በአዲስ ኪዳን ስለ ኢየሱስ እየሰበኩ ሕግ አዋቂዎች፣ ቃል አዋቂዎች፣ የጊዜው አገልጋዮች ናቸው። ስለ ኢየሱስ እየሰበኩ ኢየሱስን ቀርቦ ግን የሚጠይቁት ስለሚያድነው ነገር ሳይሆን ስለ ሕግና ስለ ወጋቸው፣ ስለ ትላንትና ስርዓታቸው መጥቶ ኢየሱስን ስለምን የአባቶቻችን ሕግ ያፈረሱ ሳይታጠብ ማድ ላይ መጥቶ ይቆርሳሉ ደቀ መዛሙርቱ ያሉ ኢየሱስን የሚያናግሩት አንድ ሌላ መምህር አይደለም። አዳኝ የሆነውን የናዝሬቱ ኢየሱስን ነው የቀረቡት። ወደ ኢየሱስ ነው የሚጠይቁት። ግን የትላንትና ሰንሰለት የትላንትና እስራት የሆነባቸውን ሕግ ያላዳነውን፣ የገደላቸውን፣ የቀበላቸውን፣ ሸክም የሆነባቸውን ያንን ወግ ነው የሚጠይቁት። አዳኝ የሆነውን ኢየሱስን መጥቶላቸው ቀርቦላቸው አምኖ ከመዳንና በቃሉ ከመስማማት ከጊዜው ሐሳብ ጋር ከመቀራረብ ይልቅ ስለ ወጋቸው፣ ስለ ዕውቀታቸው፣ ስለ ያዙት መረዳት ብቻ ላይ ደርቆ ቆሞ ኢየሱስን በወግ ሊከሱት ፈለጉ። አያቸው የጭንቅላታቸውን መድረቅ፣ የአእምሮአቸውን መድረቅ፣ ስለ ወግ ስለ ስርዓታቸው ስለ ቆርሶ በልቶ ጠዋት ወደዳል ስለሚጣለው እዚሁ ብቻ ለሚቀር ወግ ታስሮ የሕይወት ጌታ መጥቶ ያናገራቸው ስለ ስርዓት፣ ስለ ምድራዊ፣ ስለ ሆድ የመጣው የናዝሬቱ ኢየሱስ ነው። የሚያናገራቸው የሕይወት ጌታ ነው። ማየት አቃታቸው። እነዚህ የብሉይ ኪዳን አገልጋዮች ይባሉ እንጂ የአዲስ ኪዳን የመጀመሪያ የአዲስ ኪዳን መስካሪዎች ናቸው። ስለ ኢየሱስ እየሰበኩ እየተናገሩ ኢየሱስን ግን አያውቁም። ስለሱ ነው የሚሰብኩት፣ ስለሱ ነው የሚያወሩት። ምክንያቱም ወደ እነሱ አይመጣው፣ ወደ እነሱ አይመጣው፣ ከነሱ ነው የተወለደው። ግን አላየውትም፣ አላወቁትም። ታስረዋል፣ በትናንትና ደርቀዋል። ከዛሬው ሐሳብ ጋር ከእግዚአብሔር ሐሳብ ጋር ከመጣው ከመንፈስ ቅዱስ ፕሮግራም ጋር መታረቅ አቅቷቸው፣ መስማማት አቅቷቸዋል። እያሉ የሉም፣ እየሰበኩ ደርቀዋል። አይኖሩም፣ የላቸውም። ዕውቀት አላቸው፣ ዕውቀታቸው ግን ያደረቃቸው
ያቆማቸው እንዳይለወጡ የዘጋቸው ዕውቀት ነው። አይናቸውን አጨልሟል። አጠገባቸው የቆመው የሕይወት ጌታ ነው። የሚጠይቁት ግን ወግና ሥርዓት፣ የትላንትና የሙሴ ሕግ የቀበራቸው ሸክም የሆነባቸው በሱ ታስረዋል። ከመጣው ከእግዚአብሔር ሐሳብ ጋር መስማማት አቅቷቸዋል። ኢየሱስም አያቸው፣ የጭንቅላታቸውን ድርቀት አየና እንዲህ አላቸው። እርሱም መልሶ እንዲህ አላቸው፣ እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ታደርጋላችሁ? ትተላለፋላችሁ። ለበኛው ብትተላለፋላችሁ። ተላለፉ። የመጣው ማን ነው? የሚያናገሩት ማን ነው? ኢየሱስን ነው። ከሕይወት ጋር እየተላለፉ ነው። ሕይወት ጎን ቆሞ ከሕይወት ጋር እያወሩ የሕይወትን ጌታ እየተላለፉ ነው። እየገባችሁ ነው? አሁን ታሪክ እያወራው አይደለም። አሁን እግዚአብሔር እየተናገረ እየተላለፉ ነው። የመጣላቸው ሊያድናቸው፣ ዘላለማቸውን ሊያበራ እየቆመ እያወራቸው፣ እነሱ ግን በትላንትና ታስረዋል። ስለ መብታቸው፣ ስለ ክብራቸው፣ ስላነበቡት፣ ስላጠኑት፣ ስለ ቴዎሎጂያቸው ደርቀዋል። መንፈስ ቅዱስ ሊነካቸው ሊያድናቸው መጥቶ፣ ነገር ግን መንፈስ ቅዱስ ሪጀክት እያደረጉ ወጋቸው ላይ ቆመዋል፣ ዕውቀታቸው ላይ ቆመዋል። ለምን? እግዚአብሔር ፍቃድ ይፈልጋል። አልፈቀዱም፣ ዘግቶታል። ወጋችንን ክስ ነው ይዘው መጡት። ለመስማት አልመጡም፣ ክስ ነው የመጡት። ሊኮንኑት፣ ኢየሱስን ሊኮንኑ መጡ። ልባቸው ደርቋል። የትላንትና እስረኞች ናቸው። ከዛሬው ከእግዚአብሔር ሐሳብ ጋር መታረቅ ያቃታቸው የሕግ እስረኞች፣ የወግ እስረኞች፣ የታሪክ እስረኞች እግዚአብሔር በክርስቶስ በኩል ዘመን አምጥቶላቸው የሕይወትን ምዕራፍ ሊቀይር የራሱ አዳኙ መጥቶ ከጎናቸው ቆሞ፣ እነሱ ግን ወጋችን፣ የአባቶቻችን ሥርዓት ወጋው። አብራራ የሚመስል ግን ድርቅ ያለ ወጥ ሚታይ ነገር አላቸው። ሚታይ በቃ ዋው የሚባል ቀሚሳቸው ረጅም ነው፣ ጺማቸው ረጅም ነው። መጽሐፉን ይዞታል፣ ሥርዓቱን ያውቁታል። ሕይወትን ግን ክዶታል። ከሕይወት ርቀዋል። ሰማይ ሪጀክት አድርጓቸዋል። ከሰማይ ጋር ይታረቁ። የአምልኮ መልክ አላቸው፣ የመድረክ መልክ አልካቸው፣ ድምፅ አላቸው፣ ተሰሚነታቸው ይታወቃል። ነገር ግን መንፈሳዊ ዓለም ግን ሪጀክት አድርጓቸዋል። አያቸው ንግግሮቻቸው ጥምም ያለ ነው። እምነት የላቸውም። የሚሰብኩትን ቃል አያምኑትም። ይሰብኩታል፣ አያምኑትም። ዕውቀቱን አላቸው፣ ከቃሉ ጋር ተስማሙም፣ አልተግባቡም። በመጽሐፍ የሚያውቁት በአካል መጥቶላቸው ማየት አቃታቸው። አይገርምም? ያነበቡት የሰበኩት ራሱ በአካል መጣላቸውና ቆሞላቸው መጣህልን እናመሰግናለን ሳይሉ ሊኮንኑት፣ ሊከሱት። ይህን ያህል ድርቀት፣ ይህን ያህል መቆም ዛሬም ቻቹስ እንደዛ ነው ይላል። የጊዜው የመንፈስ ቅዱስ ሐሳብ አሁን ሊሰራ የፈለገውን ስንቶቻችን አውቀን ከመንፈስ ጋር እንታረቃለን? በሆነ ነገር ተወስደን ስጋችን ተቀምጦ መንፈስ ቅዱስ ሊሰራ መጥቶ ተላልፈን እንደነዚህ እኮ ነው። መንፈስ ቅዱስ መጥቷል፣ በኢየሱስ በኩል ሊሰራቸው መጥቶ፣ እነሱ ግን ተላለፉላል። ተላለፋቸው እያሉ ተላለፉ። መጥቶላቸው ተላለፉ። ሊሰራቸው ሊያድናቸው መጥቶ ተላለፉ። አጡ፣ አመለጡ። አያየን እንደማይለወጡ አውቆላል። በወግና በሥርዓት በልምምድ በእውቀት ታሰሩ። እነዚህ አይነትና አይለወጡ ብሎ ከመካከላቸው ወጣ ይላል። ወጣ ነው የሚለው፣ ራሱ ነው የወጣው። የልባቸው ድርቀት ምንም አልተከራከራቸውም። እናንተም አላቸው። እነ ጴጥሮስ አብሮ ያሉ ደቀ መዛሙርቶች የኢየሱስን ንግግር አልገባቸውምና ግራ ገብቷቸው ጠየቁት። ምን እያልክ ነው? አልገባንም አሉት። እማ ምን እውርን ቢመራ ወደ ገደል ነው። የነሱ እውራን ናቸው፣ የሚመሩትም ታውሮ ነው የሚሄዱ። እነሱ ላል ሰማይ ገልጦ ያመጣውን የሕይወትን መገለጥ ሊረዱ አልቻሉም። ገና እነሱ በእጅ ተቆርጦ ወደ አፍ ስለሚገባ የማያለቅሰውን
የሚያረክሰውን ጥሎ የማያረክሰው ነገር ላይ ታስረዋል። ኢየሱስ ሲገልጥ ባልነት ታርጉን ስለምናንተ አንብቡ ከፈለጋችሁ ታውቁታላችሁ። በኋላ ጴጥሮስ ቀርቦ ጠየቀውና እንዲህ አለ፣ ምን አልገባንም ማለት ነው። እነዛ እንዳዋቂ የገነኑ ናቸው ታውቃለህ፣ ድምጻቸው በጣም ይሰማል እና እነ ጴጥሮስ ግራ የተጋቡ ይመስለኛል። የነሱ ድምጽ እና የነሱ ለዓመታት ለዘመናት እንደ ሕግ በሰው አይምሮ ያስቀምጡት ዕውቀት አላቸውና ያን ዕውቀት ኢየሱስ ሲያቀልና ሌላ የተሻለ የሚበልጠው ዕውቀት መጥተዋል፣ እሱን ይዋቁ ብያለ አልገባንም፣ ግራ ተጋቡ መስሎኝ እና ኢየሱስ እንዲያለ በእጅ እንጀራ በልቶ የሚረግጥ ባይታጠም ጦጥ ቢባሉ አለ ወደ ውስጥ የሚገባ አያረክስም፣ ይልቁኑ ከውስጥ የሚወጣው ከውስጥ የሚመነጨው እሱ ያረክሳል። ሐሜት፣ ክፋት፣ ተንኮል፣ ምቀኝነት አለ፣ ዝሙት፣ ምኞት፣ ጥላቻ እሱ ምን ያደርጋል? ያረክሳል እንጂ አለ እንጀራ ቆርጦ ስለበሉ ወደ አፍ ስለገባ እሱ ጠዋት እነሱ በዚህ አያችሁ መቼም ውሎውን ይወስናል። የሚረዱት አይር መረዳታቸው ውሏቸው እዛ ስለሆነ አስተሳሰባቸው በዚህ ብቻ ተገደበ ነው። ወደ መገለጡ አልገቡ፣ ታውረዋል። የመጣላቸውን ኢየሱስን ማየት አጥቷቸዋል። ኢየሱስም እንዲህ አለና ከዛ በኋላ እነሱን ትተዋቸው ወጣ። ታሪኩን እናንተ በኋላ ደርሱት። ነገር ግን ከዛ በኋላ ኢየሱስ ክርስቶስ የመጣላቸው አይሁዳውያን መቀበል ስላቃታቸው መስማት ስላቃታቸው ስለታወሩ ከመካከላቸው ወጥቶላል። ወዴት ሄደላል? ወደ ሲዶናና ወደ ጢሮስ ወደሚባለው ሀገር ወደዛ ወጥ። ይሄ ሀገር ማለት ሄዱና አንብቡት። በታሪክም አሁንም በፊትም በነበረው ሲወራ በነበረው በዚህ ምድር ላይ የሚታወቅ አንድ ነገር ነው። አሕዛብ ነው የሚኖረው ዘው የአሕዛብ ሀገር ነው። ያ ብቻ የዝሙት ሀገር ነው። የኤልዛቤል ሀገር ነው። በዝሙት የሚመለክበት ሀገር፣ እግዚአብሔር የማይመለክበት፣ አይሁድና አሕዛብ በታሪክ በማይገናኙ ሕግ በሕግ ተጣልተዋል። አይገናኙም። በአምልኮ አይገናኙ፣ በስራት አይገናኙ። ኢየሱስ ወደዚህ ከተማ ሲገባ ግን ይቺ ቅድም ያነበብናት ሴት መጣች ይላል። ይቺ ሴት መጣች። ይቺ ሴት ከአይሁድ መካከል አልወጣችም። ወንጌል ከሰሙት መሲን ከተቀበሉት ምድር አልወጣችም። አሕዛብ እግዚአብሔር በማይታወቅበት መዳን ከሌለበት በታሪክና በሕይወታቸው የተበላሸ ልምምድ ውስጥ ያሉ የሕይወት ስርዓታቸው የተበላሸ ከአይሁድ ጋር የማይገናኝ ከእግዚአብሔር ሐሳብ ጋር የማይገናኝ በታሪክ ከእግዚአብሔር ሐሳብ ጋር የሚጣሉ ናቸው። ከዚህ ምድር ላይ ቆጥም ያነበብነው ቁጥር 21 ላይ ኢየሱስም በዛ በወጣ ወደ ጢሮስና ወደ ሲዶና ሀገር በሄደ ጊዜ እነሆ ከነዓን ሴት ከዛ ሀገር ወጣች ይላል። ወጣች ከሀገሩ ወጣ። ወደ ማን? ወደ ኢየሱስ መጣች ይላል። ኢየሱስ ክርስቶስ ጌታ ነው። ወደ ማን መጣች? ወደ ኢየሱስ መጣች ይላል። መጣ እንዲህ አለች። ኢየሱስን በሩቅ ባየች ጊዜ ይላል ጌታ ሆይ ጌታ ሆይ የዳዊት ልጅ ኢየሱስ ሆይ ምን አድርገኝ ማረኝ፣ ልጄ ክፉኛ በአጋንንት ነው ተይዛለች። ጮኸች። በጣም የሚገርም ነው። ሂዱና ታሪኳን አንብቡ። ይህን ታርግቡና አንብቡት። ታሪኩን ስታነቡ ባክግራውንድ ታሪኳ የተበላሸ ነው። ለዚህ አሁን ለደረሰችበትን እድል የማያበቃት የተበላሸ ታሪክ ያላት ባክግራውንድ ታሪክ ያላት በታሪክ መምጣት ወደማትችልበት ነገር ነው የመጣችው። ያ ብቻ አይደለም። ኢየሱስ ራሱ ለድምጿ ለጩኸቷ ለጥሪዋ ምላሽ አልሰጠም። ላንቺ አልመጣሁም፣ ላንቺ አልተላኩም እያላት ጌታ ሆይ ማሃዳጋ ወራህ ያላስ አሜን ነው። ኢየሱስ ክርስቶስ ጌታ ጌታ ሆይ ትላለች ደጋግማ። ጌታ ሆይ ነው ያለችው።
ጌታ ሆይ ትርጉሙ ገብቶሻል? ጌታ ሆይ ጌታ ሆይ የሷ ጌታ ግን አልነበረም በታሪክ ጌታ ሆይ ከምንድነው የወጣችሁ ካለች የወጣችበትን ማህበረሰብና የወጣችበትን ታሪክና የተናገረችውን ነገር የእምነቷን ታላቅነት ያመጣበት ምክንያት ዝም ብላ አማኝ ብቻ አይደለችም። እምነቷ የሆነ የሰበረችው ድልድይ አለ፣ ያፈረሰችው ቅጥር አለ፣ የናደችው የሆነ ነገር አለ። በስርዓት የታጠረችበትን በህግ የተወሰነችበትን ልታገኘው እንዳትችል የተደረገችበትን ባውንደሪ ጥይሳን ያመጣችው ሰብራን ያወጣችው ኢየሱስ ክርስቶስ ጌታ ነው። አህዛቦች ጌታ ሆይ አይሉም። ጌትነቱ ለአይሁድ ብቻ ነው ተብሎ ነው የሚታወቀው። ኢየሱስ ግን ላልዳኑትም እንደመጣ የተረዳች ሴት የኢየሱስን አገልግሎት ወደ አህዛብ ምድር እንዲወጣ ያደረገች ቁጥር 3 ላይ እርሱ ግን አንዳችም አልመለሰላትም። ደቀ መዛሙርቱ ቀርቦ በኋላችን ትጮኻለችና አሰናበታት እያሉ ለመኑት። እነሱም ለመኑት ኢየሱስን ለመኑት። እርሱ መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ይሄ በጣም ከባድ ቃል ነው። አንተ እንዴት ትከተላለህ? አንተ ቦታ የለኝም ነው የለኝም አታሰብክም ተመለስ ነው በቃ ያም እኮ ተመለሳ አይደለም ብላ የምትመለስበት ምንም የተሻለ ታሪክ የላትም። ከተበላሸ ታሪክ ነው የመጣችው። እዚህም ስትመጣ ከፊት ለፊት እንዳትቀጥል ደግሞ ከባድ መልስ መጥቶላታል። በመካከል ነው ያለችው። ሃሌሉያ የሚያስብል ተስፋ የሚሰጥ ነገር ከፊትም የለም። በኋላ እንዳትመለስ የተበላሸ ታሪክ ነው ያለው። ቤቷም ደግሞ የተበላሸ ነገር ነው ያላት። ከፊትም ያለችበትም ከኋላም የተበላሸ ነገር ነው ያላት። በእነዚህ መካከል ሆና ግን አንድ ነገር በጣም የገረመኝ እንዲያለች እርሷም ጌታ ሆይ እርዳኝ፣ ማሃዲያ ላስታ አግዘኝ። አሜን ነው ወይ? ግራ የተጋባው ስቃይ ውስጥ ያለው ችግርተኛ ነኝ፣ መሄጃ የለኝምና እርዳኝ። ስለ ራሱ አይደለም፣ ስለ ግሏ አይደለም። ቤት ውስጥ ታማ ልትላለች፣ ስለ ልጇ ነው የምትጨነቀው። ዝም ልትል አትችልም፣ ምርጫ የላትም። ይኸውላችሁ እምነታችን የሚገለጠው የእምነታችን ውጤት የሚታየው ያለፍናቸው አፈርሰን ያለፍናቸው ቅጥሮች። አሜን ነው ወይ? አሜን በሉ። እምነት ዝም ብሎ ሃሌሉያ እየተባለ እየተጸለየ ምንም የለም። ማንም ሰው ያልፈዋል። እምነት መናጥ ይፈልጋል። ያልተናጠ ያልተሻገረ እምነት ይችን ሴትዮ ታሪኳን ይዋት የታለፈችበት መንገድ አሁን ስናነበው ታሪኩ አጭር ነው ተመጠልኝ። እሷን ቁጥ ኢንተርቪው ብናደርጋት ኖሮ ቀና ይበቃልን። ይኸውላችሁ የመጀመሪያ ይቺ ሴት ያሸነፈችው የመጀመሪያ እምነቷ ታላቅ ያስባለው የወጣችበት ማህበረሰብ ለዚህ ማበቃት የተበላሸ ታሪኳ ያንን አሸንፎ መውጣት። ትላንትና ስለኛ አልሆንም፣ የትላንትና የዛሬ እንቅፋት አይሆንም፣ እወጣለሁ። አሜን ነው ወይ? ታሪኬ ይለወጣል። የትላንትና ስለኛ አልሆንም። እነዛ ግን የትላንትና ስለኞች ናቸው። እቺ ትላንትናውን ሰብራ ወጣች። እነዛ የትላንትና ስለኞች ናቸው። ኢየሱስ መጥቶላቸው ለነሱ መጥቶም እኮ ማናገራ የሚያወሩት እኮ የትላንትና እስረኛ ሆኖ ነው የሚያወሩት። እቺ ግን ትላንትና አልፈልገውም፣ በቃ አልፈልግም። ያ የውርደት ዘመን፣ ያ የንቀት ዘመን በቃ። አሜን በሏል። በቃ በሉት። አሜን ብትሉ ኢየሱስ ጌታ ነው። መንፈሳዊ እርምጃ እኮ ነው። ትላንትና በቃ አልፈልገውም ማለት ያፈርኩበት አምላክ ያለሽ ህይወት ሆኖስ የኖርኩበት ዘመን፣ የባዶነት ዘመን፣ የጉስቁልነት ዘመን
ባሪያ የሆንኩበት ዘመን በቃ አሁን ጌታ ይኖረኛል። አሜን። ጌታ ይኖረኛል። ለዚህ እኮ ነው ጌታ ሆይ ድምጿን ከፍ ደጋግሞ አንብብ እስከ 27 3 ነው 4 ጊዜ ጌታ ሆይ ጌታ ሆይ ጌታ ሆይ ማለት ንገስብኝ፣ ግዛኝ፣ ገዢ ሁን። አሜን ነው ወይ? ጌታ አልነበራትም። አሁን ግን ጌታ ሆይ የኔ ጌታ ነህ፣ መሪዬ ነህ። እውቅናም እየሰጠች ነገር ግን ልቡ ልታገኘው ግን ትጥላለች። ካለችበት ንጥንጣ ልትወጣ የሰለቻት ያደከማት የታሪኳ የተበላሸ ታሪኳ ማንነቷን ልታራግፍ ወደሚቀጥለው ነገር ልትገባ በቃኝ አለች። ትናንትና በቃኝ የታወቀችበት የኖረችበት ያንገሸገሻት ነገር አላት። አራግፋ ልትወጣ ካገኘችው ከህይወት ጌታ ጋር ልትወዳጅ ጌታ መጥቶላታል። እድል እኮ ነው ይሄ። መጣ ወደ ሰፈሯ ገባ እኮ መጣ ወደ ሰፈሯ፣ መጣ ወደ ቤት፣ መጣ ወደ ቤትሽ። አሜን በል። ኢየሱስ ክርስቶስ ጌታ ነው። መጣ እኮ ሲመጣ በጭንቅላትም በእግርም ተገለባብጠ ልታገኘው ይገባል። ምን ትኮፈስበታለህ? እሱ መጥቶ እሱ ሰማይን ጥሶ ወርዶ ወደ አንተ ቤት መጥቶ ወገኖቼ ሁሉን ነገር ትቶ መጥቶ ስለንትናዬ ትላለህ አሉ እኮ እንደዛ መጥቶላቸው ስለ እንጀራ ቆርጦ ስለ መብላት ስለ እጅ መታጠብ ስለ ጭቃ ማራጋፍ እንደ ትልቁም ነገር አድርጎ የህይወት ጌታ መጥቶላቸው ስለ እጅ መታጠብ እንደ ዋና ኢሹ ይሄ ኢሹ ነው። ሰማይ የዚህ ጉዳይ የሰማይ ያስጨንቀዋል። እጅ ታጥቦ ስለ መብላት ሰማይ ያስጨንቀዋል። እንደ ተራ ነገር ዋና ሆኖ ጭንቅላታችን ላይ ይቀመጣል። የጊዜው የእግዚአብሔር ሐሳብ የእግዚአብሔር የልቡን ጩኸት ትተን ትንሽ ነገር ላይ እንዴት እንታጣል? አሁን ስለ ታሪኮች ስለኛ ነው ማወራው። እሱ ክብሩን ትቶላል። ሁሉን ነገር ትቶ ሁሉን ነገር ንቆ ለኛ ስለ መጥቶላል። እኛ ደግሞ ስለ ሽሮና በርበሬ ስለ ክብራችን ስለ ስማችን ስለ ዝናችን ስለ አቀማመጣችን ስለ ወጋችን ተይዘናል፣ ተቆልፈናል። መተን እዚህ ስንቀመጥ የምናስበው ስለዚህ ጉዳይ እዚህ መተን ጌታ መጥቶ እዚህ ተቀምጦኛ ግን ስለ ቤታችን ስለ መኪናችን ስለ ስራ ቦታችን ስለ ሆነ ነገሮቻችን ላይ ተላለፈን እኮ ወንድም ተላለፈን ስጋችን አስቀምጦ አይምሮአችንን ወስዶ አጫውቶ ከእውነት ጋር እንዳንገናኝ አሳውሮን አስመለጠ። ስለነቃ የዛው ነው ትላንትና ቦታ ነው ግን የለም ያለ መስረት ብንል ዘመናችን ጊዜያችንን ተቃጥሎ የለም አንድ እርምጃ እልፍ ሊያደርገን መጥቶ እኛ ግን ታስረን ተይዘናል፣ ተቆልፈናል። ምን ነው ጌታ መጥቼ ነበር አንተ በወቅቱ ታስረሃል፣ በስሜት ስለ ክብር ታስረሃል፣ ስለ ነገር የተጨነቀህ እዛ ታስረሃል። አልተገናኘንም። ይቺ ሴትዮ ግን በእያንዳንዱ እርምጃ የሚዘጋ ነገር እያለ ግን አብልጣ ትሄዳለች። ነው የተባለ አይ ግደለህም ያለች። አሜን ነው ወይ? አቁሚ አላቆምም። ምክንያቱም ይህ የህይወት ጌታ ነው፣ እድል ነው፣ እግዚአብሔር ያመጣልን ሲሳይ ነው። አዎ ባይዞ እግዚአብሔር በአንተ ዘንድ የማይፈልግ ከሆነ አይጨቀጭቅህም፣ አይታገልህም። የሚፈልገው አለው ተጠምቶ እዚህ ጋር አንድ እድል ባገኝ ብሎ በጭንቅል ገለባበት የሚፈልግ ሰው አለ። እግዚአብሔር የሚቀጥለው ነው ካንተ ጋር አይዳረግም። እግዚአብሔር አይዳረግም፣ አይመልስልህም፣ አይዳረግም። ወደ የሚቀጥለው ቤት ይገባል እግዚአብሔር። ሌላ ኔሽን አለ፣ ሌላ ህዝብ አለው። እነዚህ ተመጻደቁና እናቃለን ብሎ ምንድነው ቃሉን ገልጦ ያባቶቻችን ብሎ ጥቅስ ሲጠቅሱ ዘጸአት ምዕራፍ ሲሉ ምን ወለዛ እስከደኔ ኮዚ ነው ያለው ይያላችሁ እኮ ነው። ዘጸአት የሚያወራው ስለኔ ነው።
አባቶቻችሁም ስለኔ ነው የሚያወራው። እኔ እኮ ነው ማወራችሁ አሉ። በኢየሱስ እንደዚህ መታወራል እንዴ? ገብቷችኋል ታሪኩ? አባቶቻችሁ ስለማን? ስለኔ እኮ ነው ያወሩት። ዘጸአትም ሙሴም ስለኔ ያወሩት። እኔ እኮ ነው ማወራችሁ። ያንተ ደቀ መዛሙርቶች አልሱን ለይት አድርገው አወጡት። እንደዚህ አይነት ድርቀት አለን። ኢየሱስ ክርስቶስ ጌታ ነው። አያቸው እንደማይመለሱ እነዚህ ዕውሮች ናቸው አለ። ዕውራን ናቸው። ዕውርና ዕውር ቢያያዙ ገደል ነው የሚገቡት። እነዚህ የሚመሩት ዕውራን ነው፣ እነሱም ዕውራን ናቸው። የሚከተለውም ዕውር ነው። ሁለቱም ገደል ውስጥ ነው የሚገቡት። ስለዚህ ስለሚበላ ነገር ነው የሚጨነቁት፣ ስለሚታየው ናቸው የሚጨነቁት። ግብዞች ናቸው። ሰው ምን ይለኛል የሚል ነገር ላይ ነው ያሉት። ከሰው አስተሳሰብ ነፃ አልወጡም። እንትና ምን ትለኛለች፣ እንትና ምን ይለኛል የሚል እንጂ ከእግዚአብሔር ሐሳብ ጋር ጨክኖ የመቆም ብቃት የላቸውም። ይህች መጣች። ሰው ምን ይለኛል፣ አንደኛ ካለችበት ማህበረሰብ ሰብራ ወጣች። ሁለተኛ ሰው ምን ይለኛል የሚለውን ሰብራ ወጣች። ሰብሮ መውጣት ይሁን እንዴ? አሜን በሉ። ሰብራ ወጣች። ምን ይለኛል ማለት ምንስ ብሉኝ ተገባኝ። እውነት ማለት ያስ መጨረሻ አንድ በጣም የሚገርም አንድ ነገር አለ። ለካ ሰው እውነት ሲገባው ይሸነፋል፣ ካልገባት ይሸነፍ። ይቺ ሴት ለማታውቀው ወጓ ላልሆነ መጣ በፊቱ ነው ሰገደች ይላል። ጌታ ሆይ የሰገደች መሸነፍ። ከራሷ ወጣች፣ ከወጓ ወጣች፣ ከስራቷ ወጣች፣ ከማህበረሰብ ወጣች። በፊቱ መጣ ወደቀችና ሰገደችለት። መጀመሪያ ክብር ለሚገባው ክብርን ሰጠችው። አሜን ነው ወይ? ክብር አመጣች፣ ክብር ሰገደችል፣ ክብር ሰጠችው። ነገር አንድ ጊዜ አለች። በጣም የገረመኝ ቃላቶቹ የኢየሱስ ክርስቶስ መልስ አንድ እርምጃ ወደፊት አስክዳትም። እኔና እናንተ ብንሆን አይደለም ኢየሱስ እንደዚህ ብሎ እኔ እንደዛ አንድ እንደዚህ ብል ረቢ ቀርብኝስ ፓስተር ምን እንዴ ተሞት ኢየሱስ ራሱ ላንቺ አልመጣውም፣ ላንቺ ቦታ የለኝም። ይቺ ሴት ከትንሽ ደቂቃ በኋላ እምነትሽ ታላቅ ነው ያስባለው ዝም ብሎ እንዲሁ አይቷት አይደለም እኮ ያሸነፈች የሄደችበትን ርቀት አይቷል። አፍርሳ ያወጣችበትን ከውስጧ ተንጦ የወጣውን እውነት አይቶ እኮ ነው። ማይታለፍ ነገር አልፋ ነው። የሚታየውና የሚሰማውን ሳይሆን እሷ የምትከተለው በልቧ ያለውንና በልቧ ያመነችን ብቻ እያየች ከጊዜው ነገር ይወጣች። አሜን ነው ወይ? ለኢየሱስ ምላሽ አይድል አልሰጠችውም። እሷ በልቧ ያለውን ብቻ ነው ያየችው። በልቧ ያዘችው። አልለየውም፣ አላቆመውም። አሜን። ተመለሽ አይመልሳትም። ተመለሽ ከውጪ ነው፣ ውስጧ ያለው ሂጂ ነው። አሜን ነው ወይ? ኢየሱስ ጌታ ነው። ሃሌሉያ ጃሃዲያ ማሰብ ውስጧ ያለው ሂጂ ነው። ያ ተመለሽ ነው። ነው አልሰማም። ውስጧ ነው የሚገፋት። አየህ፣ በየፌርማት አትቆምም። ውስጧ ያለው አቆማትም። ያየችበት እይታ አቆማችም። ሰብራ የወጣችበት ነገር አለ። ላትመለስ፣ ላትያዝ፣ ላይሞቃት ራሷን ያቆመችበት ቦታ አላት። ስለዚህ ወደ ኋላ ልትመለስ አትችልም። ስለዚህ ወደ ፊት ገፍቶ መውጣት ነው። በጣም የሚገርመኝ ደቀ መዛሙርቶቹ ለመኑት፣ እነሱንም አልሰማቸው። በጣም የገረመ መጨረሻ ላይ ኢየሱስ የተናገራት ነገር እኔ በቃ ውስጤ ላይ ቅርቅር ብሎ የቀረኝ ሰው ነው። በቃ እንዲህ አላት፣ የልጆችን እንጀራ ለቡችሎች መስጠት አይገባም።
በጣም የሚገርመኝ ከማዕዱ ሰው ካንተ ፍርፋሪ ይበቃኛል ከማዕዱም አይደለም ማለት ያ ካንተ አውቆ ኦፍኮርስ ማዕዱ ለነዛ ነው ለነዛ ተደረቁት ነው የታሰበው እነሱ ምን አልገባቸውም ለኔ ማዕዱም አይደለም ፍርፋሪ ይበቃኛል አሜን ነው ወይ ዋናው እዚህ ውስጥ ነው ያለው ይሄ ማለት የሰማይ ፕሮግራም ነው የሰማይ ቅር ነው የምታወራው የሰማይ ነቅር ነው የምታወራው ኢየሱስ የሚያውቀው በልቡ ያለው የልቡን ጩኸት ነው የነካችሁ ለዚህ እኮ ነው እምነትሽ ታላቅ ነው ያለት እኮ ስለሚበላ ስለሚጠጣ አይደለም ሰማይ የመጣበትን ዓላማ ምስጢር እግዚአብሔር በልቡ ገልጠዋል አሜን ነው ወይ ያኮ ነገርመው እምነትሽ ታላቅ ያስባለው እኮ የመጣችበት ሳይሆን ነገርን የተረዳችበትና ኢየሱስ በልቧ የገባበት ቦታ ለኔ ማዕድ አስፈልገኝም ማለት ፍርፋሪ ይበቃኛል ፍርፋሪ ተስፋዬ ነው አለ ምክንያቱም አንተ ለሁሉም በቂ ነህ አሜን ሃላሃዲያ ማሰባ ኢየሱስ በቂ ነው በሉት ኢየሱስ በቂ ድምጻችሁን ከፍ አድርጉ ነው ኢየሱስ በሉ ለኔ በሉ ሁሉ ነገሬ ነው ለኔ በቂ ነው በሉት አዎ ለኔ በቂ ነው ዋው ወደ ኢየሱስ ክርስቶስ ዋው በጣም ገርሞኝ እንደዚህ አይፈት አንቺ እምነትሽ ታላቅ ማለት እነዛ ለመጣውላቸውና አውቆኝ ስለሚሰብኩኝ ስለኔ ስለሚያወሩ መካከላቸው እንደዚህ አይነት መረዳትና መገለጥን አላየው በየቀኑ ታሪክ የሚያነቡ ስለኔ ከሚሰብኩት እኔን ከሚተርኩት መካከል እንደዚህ አይነት መንፈሳዊ መገለጥን አላየው አንቺ ጋር ግን የተለየ መገለጥ የተለየ እምነት እምነትሽ ታላቅ ነው አሜን ነው ወይ ስለመጣሽበት ባክግራውንድ አይደለም ስለ ታሪክሽ አይደለም በዝሙት ስለሚመለክ በዝሙት ስለተበላሸ ታሪክሽ ሳይሆን አሁን ስለገባብሽ ተመረዳት ኢየሱስ ክርስቶስ ጌታ አሜን ነው ወይ አዎ አንዱ ተሳውን ተናገረ አበቃለሁ ይውላችሁ መተለቀው ኢየሱስ ክርስቶስን በሩቁን ያየው ተከታይ አይደለም ይህ መተለቀውም ስለራሱ አይደለም የተጨነቀው ስለ አገልጋዩ ነው እንዲህ አለ ሰውየው ባለ ስልጣን ነው ወግ አለው ስርዓት አለው ህግ አለው የተከበረ ነው በምድራዊ ነገር ግን ኢየሱስን ሲናገር እንዲህ አለ ወይኔ ቤት መግባት አይጠበቅብም እንዲህ አለ ከኔ በላይ አለቆች አሉኝ አለ ከኔ በታችም ማዛቸው አሉኝ አለ እኔ አለቆቼ ሲያዙኝ እንደሚታዘዝ እኔም ሳዛቸው ከበታች ያሉ እንደሚታዘዙ አውቃለሁ አንተ ማለት የዓለም ገዢ ነህ አንተ አዘህ ማይሆን ነገር የለም አሜን ቤቴ መግባት አይጠበቅብህም አንተ ብለህ ማይሆን ነገር የለም ኢየሱስ አንተ ብለህ ሰማይና ምድር ለቃል ተገዢ ነው አንተ ካለ ማይሆን ነገር የለምና ቤቴ መግባት አይጠበቅብህም ማለት ቤቴ ላንተ አይገባህም ብቻ አውጣ አሜን ይሁንልኝ በለኝ አሜን በቃ ይሁንልኝ በለኝ አሜን ቤቴ መግባት አይጠበቅብህም አለው ኢየሱስ መጣለው ነው እኮ ያለው ኢየሱስ መጣለው ነው ያለው በመሃል እኮ ያቺ 12 ዓመት ደም ፈሳሽ ገብታባት ነው እኮ እመጣለሁ ማለት ማምጣት አይጠበቅብህም አንድ ቃል በቂ ነው አለ አሜን ነው ወይ እኔ እምነቴ በኢየሱስም ይምጣ በልባችን ይፍሰስ አሜን ባጥራ ያስፈልገንም በቃ መጽሐፍ ቅዱስ ሲናገር እምነት መስማትን ከመረዳት የሰውዬ ቃል ብቻ ነው ያለው ቃሉን አምነዋለሁ ቃሉ አቅም አለው
ናዳሰና ነተና ማለሎም ቃል ብቻ ላክ። ቃል ውስጥ ነው ኃይል ያለው። ቃሉ ጉልበት አለው። ልክ ኢየሱስ እንደምነት ስለው በዛው ቅስፈት አገልጋዩ ተነሳ። ሄዶ ጌታን ተቀበል ተባለው እኮ አገልጋዩ። እንደዚህ አይነት እምነት አላየው። እነዚህ ሁለቱ ሰዎች አይዛብ ናቸው። እንደኛ ጴንጤዎቻችን መጥተው እንደዚህ ደህንነት ተብሎ ተጠምቆ ምናምን የሚያፈዙ አይደለም። ምንም አያውቁም። ሲገባባቸው ግን ገፍ አልተለማመዱም። ከዚህ ጋር ተለማማች ጓደኛ ያደርግ አይደለም። የእግዚአብሔርን ቃል እንደ እግዚአብሔር ቃል ቀበሉኝ። ለማዳነት መጥሮ አይደለም። እግዚአብሔርን ቃል አንልመደው። አሜን ነው ወይ? ቻቻ አንልመደው። ስንቀመጥ ራሱ እየተነጋገረ ወንበሩ ራሱ ስንቀመጥ ራሱ ቤቱን ስንገባ ራሱ እምነት ከዛ ነው የሚጀምረው። ክብር መንፈስ ቅዱስ ይሁን። በእያንዳንዱ እግዚአብሔር ከኛ የሚፈልገው መፍራት ይፈልጋል። ያ ሰው የአክብሮቱና ፍርሃቱን ያሳያል። ይኸውላችሁ እግዚአብሔር በመካከላችን የሚሰራው በእምነት ብቻ ነው። እምነት በሌለበት ምንም ነገር የለም። እምነት ሲኖር ነው ተአምር የሚኖር። አንቺ ሴት አላት እንደ እምነትሽ ይሁንልሽ ባለ ቅስፈት ልጇ አምናለች ዳነች ይላል። ሄዶ እጅ አልጫነባትም። እሷ እዚህ ነች ቤት ውስጥ ብቻ የታመመች ልጅ አለች። ገና ካፉ ሳይል ይወካል በድግ አያችሁ መንፈሳዊ ስርዓቱን። የዓመታትን ያስቆጠረ ችግሮቻችን እስራቶቻችን የግድ መጥተው የሆነ ሰው በእጅ መላስ አይጠበቅበትም። አንድ ቃል በቂ ነው። ጤሪ አሜን በል። አንድ ቃል በቂ ነው። ምንም የሰው ስርዓት አስፈልግም። መንፈሳዊ ዓለም ፈጣኝ ነው። አሁን ያስነሳል። አሁን ያስነሳል። እግዚአብሔር ይሁን ካለ ማይሆን ነገር የለም። ያው ትዝላችኋል። እቺን ትናገር እንችላለን። ያቺ 12 ዓመት ደም ሲፈሳት ነበር ሲል እቺን ልናገር ይደላችሁ ማህዳቦስ ሲባ 12 ዓመት ይላል ሞከረች ይላል። ባለ መድኃኒቶች በገንዘቧን ጨረሰች። ከዛም ጉልበቷም አለቀ ነው ማለት ደከማት። ዶክተር የተባለውን ስፔሻል የተባለው ሁሉ ሞክራለች። ምንም ለችግሯ መፍትሄ አላገኘችም። ስለ ኢየሱስ ስትሰማ ግን ይላል ሞከረች ግን አይልም። ሞከረች አይልም። ማርሽ ቀየረች ነው የሚለው። አመነች ይላል ጂሰስ። አሜን ነው ወይ? 12 ዓመት ስሟን ቀይሮ ችግሯ ስም ሆኖባት። ስሟ ማን ያውቃል? ማን ያውቃል? ስሟ ማን ነው? ማን ያውቃል? በችግሯ ነው የምናውቀው። አየህ ስም እኮ አላት ሴትዮ። ችግሯ ግን ገኖ ምን ያህል ትልቅ ሆኖባት ችግሯ ስሟን አጠፍቶ ስም ሆኖባት መለያ ሆኖባት። ያቺ የትኛዋ 12 ዓመት ደም እንደ ውሃ የሚፈስባት ልክ ስለ ኢየሱስ ስትሰማ እንዲያለት ገና አላየችውም አላገኘችውም። በሰማች ጊዜ እንዲያለት በልቧ አላል ሄጄ የልብሱን ጫፍ በነካው ጊዜ ምን ሆናለሁ? ምን ሆናለሁ? ፈወሳለሁ። አየህ ሄዶ ሄጄ ተናግሬ ቢጸለይልኝ አላለችም። አሁን ከኢየሱስ ጋር አይደለም ያገናኘችው። ኢየሱስ ከሚያደርገው ከሚያገለግለው አገልግሎት ጋር አይደለም ያገናኘችው። እሷ የምታደርገውን እንጂ የኢየሱስን ምላሽ አልነካችውም። ሄጄ ባወራው ችግርን ብነግረው እጁን ብጭንብኝ ይቺ የግድ ማነበብናት ሴትዮ ጮሃለች፣ ተናግራለች። ይቺ ግን እናገራለሁ አላለችም። ድርጊቷን ነው የወሰነችው። እርምጃውን ነው የተናገረችው። እሄዳለሁ፣ ምን አደርጋለሁ? የልብሱን ጫፍ ነካለሁ። ይሄ ነው እምነቷ። የኢየሱስን ምላሽ አልነካችውም፣ አልተናገረችውም። እምነት አክሽን ነው። እምነት ንፋስን መጎሸም አይደለም፣ እርምጃ ነው፣ ውሳኔ ነው። አሜን ሃሌሉያ።
ተፈጸመ በቃ አለቀ። እምነት አይደለም። እምነት መነሻ ይሄ ከሆነ መድረሻ ያ ከሆነ ተንቀሳቀስ ነው። ሄድ ስትሄድ ግን ምንም አልጋ በአልጋ ላይ ሆነች አባጣ ጎርባጣ ያልጠበቀው ያላሰብከው ማመን ሲጀምር የሚከመር ብዙ ነገር አለ። ሄድበት። ስታምን ቤት ሜዳ አይሆንም። ስታምን ሞር ይጨምራል። የሚያናውጥ ማመን ሲጀምር ይከመራል። ያልነበረ ይመጣል። ሰልፉ ይበዛል። ለምን? እምነትን ከፍ ሊያደርግ ሊያሳድግ እግዚአብሔር ባንተ ያለውን መተማመን ሊጨምር ማሃዲያ ጋሴካ ፕሮጃና ማለት አሜን ነው ወይ? ይቺ ሴት አመነች ካለ በኋላ ታሪኩን ይሉና አንብቡት። አንድ በአይሁድ ሕግ ደም የሚፈሳት ሴት ማህበረሰብ አትገባ። የነካችም የተነካም የረከሰ ነው። ኢየሱስ ደግሞ ብዙ ሕዝብ ይከተለዋል። ልትነካው የምትችልበት መንገድ የለም። በቀላሉ ሌጣ ሆኖ ብቻውን የሚሄድ አይደለም። ኢየሱስ ታጅቦ በብዙ ሕዝብ ታጅቦ የሚሄድ ነው። በእነዚህ ሕዝብ መካከል ላይ ውሳኔዋ እምነቷ ደግሞ በጣም ከባድ እምነት ነው። ሰው ቢያስነካልኝ ሰው ቢለምንልኝ ቢማልልኝ አላለችም። ሂጄ ራሴ ሂጄ ዋናውን ልብሱን ቢለካ ነው ያለችው። ከባድ እምነት ነው ያመነችው። አስቸጋሪ እምነት ነው ያመነችው። ከሷ ጋር የማይሄድ አሁን ካለችበት ነገር ጋር የማይሄድ ወቅቱና ጊዜው የማይገባ አሜን ነው። ገብቷችኋል? አብሮ የማይሄድ የማይገናኝ የማይታረቅ ነገር ነው ያመነችው። እምነት ማለት አይምሮአችንና ሐሳባችን በተመቻቸና በቀና መንገድ አይደለም። የአይምሮአችን ተቃራኒ ነው። የአይናችን ተቃራኒ ነው። የሐሳባችን ተቃራኒ ነው። እምነት በፈለግነው መንገድ ሳይሆን ባልጠበቅነው አቅጣጫ ባላሰብነው አቅጣጫ እግዚአብሔር ይሰራል። ታዲያ አሜን በል። ኢየሱስ ክርስቶስ ጌታ ነው። እምነት እንደዛ ነው። በህይወታችሁ እንደዛ ፈልጉት። ይቺ ሴት ተነሳች። እሷ የችግሩ መከመርና የጠባይ ያልጠበቀችው ሶስት ነገር ከባድ ሶስት ነጥቦችን አልፋለች። አንድ በማህበረሰቡ መቀላቀል አትችልም። ሁለት የሙሴ ሕግ ይከለክላታል። ሶስት አቅም የላትም ለመጋፈጥ። አቅም የላትም፣ ጉልበት የላትም። በጣም ብዙ ነገር አለባት። ሰው ማያቀርብ ነገር አላት። ይሄ ሁሉ ነገር ካመነችው እምነት ጋር ተቃራኒ ነው። እንዳትቀጥል የሚያደርጋት ነው። ግን እነዚህ ሁሉ አሜን ነው ወይ? የማይቻል ነገር የለም። ታጋሃዲያ ማን በረሎ በዲያስ የገባችው ሐሳቡ አሜን ነው ወይ? ጀመረች ጉዞ። አይኗን በጨው አጥባ ራባባባ እያለች ያመንኩትን እነካዋለሁ፣ ከችግሬ እገላገላለሁ። አሜን ነው ወይ? ከችግሬ ጋር ዘልቅም፣ ችግሬ ከኔ ጋር አይነፍስም። እግዚአብሔር ከችግሬ ይገላግለኛል። ጉዞ ጀመረች። እግዚአብሔርም ለሚገርመኝ እሷ ሲጠጋለች ያዩዋት ሁሉ ያያሉ። ስለሚያዩዋት ሲያዩዋት የሚፈስ ነገር አላት ያውቃሉ። እነዛ ሁሉ ምን ገራገር ለመጽደቅ ነው የሚደክሙት። ሁሉም እኮ ለመጽደቅ ነው ወደ ኢየሱስ የሚጠሩት። እሷ ግን ከና ኃጢአቷ ነው የምትወጣው። ጸድቃ አልመጣችም፣ ለመጽደቅ ነው። እነዛ ሁሉ ለመጽደቅ ነው የሚሞክሩት። ከነኩ እያሉ ሲያዩዋት ሲሸሿት ስትጠጋ ከነካን ታረክሰናለች ብለው ሰው ላለመርከስ ሲሸሹ እሷ ስትጠጋ አሜን ነው ወይ? እነሱ ሲሸሿት ስትጠጋ ወዶ መስለ የሚሸሹ ወዶ መንገድ የሚከፍቱት ራሳቸውን ለማዳን እነሱ ራሳቸውን ለማዳን መንገድ ሲከፍቱላት ኧረ በስመ አብ ትለዋል። እሷ ወደ ዋናው አሜን ነው ወይ? አሜን ነው ወይ እያለች ዋናው ልክ ስትነካው ከኢየሱስ ኃይል ወጣላት። በጣም የሚገርም ማን ነካኝ እንዴ? መቀመዛው ማን ነካኝ ትላለህ? ሰው እዚህ ጋር ለዚህ እኮ ብዙ ህዝብ ተከቧል ነው ኢየሱስ። እንዴት ማን ነካኝ? ይሄ ሁሉ ሰው እየተጋፋ እየነካካ እየተደገፈብህ እንዴት ትላለህ? ኖ ይሄ መነካካቱ አይደለም፣ መገፋፋቱ ሳይሆን መነካቱ። መገፋፋቱንማ አውቀዋለሁ አለ። መነካቱ አሜን ነው ወይ? መነካቱስ ነው ኃይል ያለው። አሜን ነው ወይ? አሜን በሉት። ዛሬ መነካት ይሁንላችሁ፣ አልፎ ይንካችሁ፣
በግርግር ውስጥ አልፎ ይንካችሁ። በችግር ውስጥ አልፎ ይንካችሁ። በማይቻል ነገር ውስጥ አልፎ ይንካል። አልፎ ተነክቻለሁ። ከዛ ዞር ሲል ተንቀጥቅጠሃል። እንደምትሽ ማለሽ ሂጂና እረፊ። ክብር ለመንፈስ ቅዱስ ይሁን። ይሄን አውቃል። ከዚህ በኋላ አካይዶቻችን እግዚአብሔር ዛሬ የተናገረን ቃል በማሰብ ካለንበት ነገር መውጣት፣ ሁለተኛ ራሳችን ለእግዚአብሔር መስጠት፣ ከራስ መውጣት፣ ከስርዓት ከልምምዶቻችን መውጣት፣ እግዚአብሔር ከማይቀበለንና እግዚአብሔር ሪጀክት ካደረገብን ነገር መውጣት። በዚህ መንፈስ እንጸልያለን። ሁላችን እንጸልይ። ማዲጋ ሴካ ፕሮጃና ማንዶባ ጥቂት ደቂቃ እንጸልያለን።